ኤፍራታ ናታንን ከራሷ እንድታርቅ አድርጋ ከዛ በኋላ ያፌትን ልታገባ ነው። የኤፍራታስ ውሳኔ ትክክል ነው ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ናታን በማያውቀው ነገር ላይ አሁን ኤፍራታ ልትርቀው ወስናለች። ቀድሞ ያሰበው ናታንም አሁን ላይ ኤፍራታ እየሰለቸዋት መጥቻለሁኝ፣ ፍቅሯ እንደ በፊቷ አይደለም፣ እየቀነሰ መጥቷል እያለ ነበረ ለገኒ ሲናገር የነበረው። ገኒም አሁን ያለችበት ሁኔታ በጣም ከባድ ነው እና ልትረዳት ይገባል፣ ለዛ ይሆናል አንተን ችላ ያለች። ናታን የሰሞኑ የኤፍራታ ሁኔታ በጣም ከባድ ነው። ብዙ ጭንቀት ውስጥ ነው ያለችው። ያንን ጭንቀት ግን ለኛ ማካፈል አልፈለገችም። አትመለከታትም እንዴ? እየተንቆራጠጠች ነው። ስለዚህ የሆነ ነገር ሆናለች፣ ልንረዳት ይገባል እያለችው ነበረ። እኔም እኮ ሳልረዳት ቀርቼ አይደለም፣ ብጠይቃትም ልትነግረኝ ፍቃደኛ አይደለችም። ውጭም ትወጣለች ሳትነግረኝ ነው እና ውጪ ራሱ አብዝታለች እና ምን እንደሆነች ልትነግረኝ አልቻለችም እያለ ነበረ ገኒን ሲያማክራት የነበረው። ከዛም በኋላ ሄዶ ጠየቃት ኤፍራታን። ናታንም ሲጠይቃት በቃ ብቻዬን መሆን እፈልጋለሁኝ እና ብቻዬን ተወኝ እያለችው ነበረ። ከዛ በኋላ እየሰለቸውሽ መጥቻለሁኝ እንዴ? ለምንድን ነው ከኔ መራቅም የምትፈልጊው እያላት ነበረ። ከዛ በኋላ እሷ እንግዲህ ወደ አይደለም ይህንን ነገር ልታደርገው የወሰነችው። ከናታን ጋር እያወራችው ባለችበት ሰዓት ላይ ያፌት ያላት ነገር ትዝ ይላታል። ለናታን ከነገርሽ አንቺ የኔ ልትሆኚ አትችይም። ናታን እጁን ከሰጠ እኔ ደግሞ አንቺን ማግባት አልችልም። ስለዚህ ይህ እንዲሆን ደግሞ አልፈልግም ብሏታል። ያ ነገር ትዝ ስላላት ናታንን አሳልፋ መስጠት አልፈለገችም። በብዙ ጭንቀቶች ተወጥራለች። እዛ ቤት ውስጥ እንግዲህ ማንንም መቅረብ አትፈልግም። ኤፍራታ በስተመጨረሻም ልትግባባት የቻለችው ጽዮንን ብቻ ነበረ። ጽዮን ወደ ክላሷ ስትመጣ ምን ሆነሽ ነው ኤፍራታ? ፊትሽ ትክክል አይደለም ብላ ትጠይቃታለች። በጣም ተጨንቄ ያለውኝ አሁን ላይ ጥሩ ስሜት ላይ አይደለሁም ያለሁትኝ። እናም ጽዮን እቅፍ አድርጌሽ ላልቅስ እንዴ እያለቻት ነበረ። ከዛም ጽዮን አይ እኔም ካቀፍኩሽ አብረን ነው ማልቀስ ያለብን፣ ስለዚህ እኔም ማላቅስሻለሁኝ፣ ሁለታችንም አብረን እናልቅስ በማለት ተቃቅፎ እያለቀሱ ነበረ ማለት ነው። ኤፍራታ በጣም ታዛዝናለች። ጽዮንም እንግዲህ አሁን ላይ እሷን ቀርባታለች። ነገር ግን የኤፍራታና የጽዮን ቅርበት እንደዛው አልቀጠለም። እሷን ነበር የቀረበቻት። ከዛም በኋላ ጽዮን ሄዳ ለወንድሟ አያችሁ ኤፍራታ እኔን ቀርባኛለች፣ እኔን በጣም ወዳኛለች፣ እናንተን ግን እንድትቀርቧትና አንድም ነገር እንድትጠይቋት ፈቃደኛ አልነበረችም፣ እኔ ታድዬ ብላ ስትናገራቸው ነበረ። አሁን ላይ ግን ነገሮችን ናታን እያበላሸ ነው ያለው ማለት ነው። ለጽዮንም ሲላት የነበረው ቤታቸው እንደተወረሰ፣ ኤፍራታ እንደታገተች፣ ኤፍራታን ያገተም ደግሞ ያፌት እንደሆነ፣ ያፌት እንግዲህ ያኔ ኤፍራታን በያዘ ሰዓት አስፈራርቶ እሷን ለማግባት እና እንዲሁም ደግሞ ቤታቸውን እንደወረሰ ነበረ ሲነግራት የነበረው። ከዛም በኋላ እንግዲህ ኤፍራታ ጋር በመሄድ ጽዮን ትጮሃለች ማለት ነው። ለምንድን ነው እንደዚህ ያደረግሽው? ይህ የወንድሜን ህይወት ለምንድን ነው ያበላሸሽው? እናም እኛንም ጥገኛ ያደረግሽን አንቺ ነሽ። በአንቺ ሰበብ ቤተሰቦቼ ለፍቶ የሰሩትንን ቤት አተናል፣ ድርጅታችንንም አተናል። ምንድን ነው ቆይ አንቺ ከኛ የምትፈልጊው? ከወንድሜስ ምንድን ነው የምትፈልጊው? የወንድሜን ህይወት ለመበጥበጥ ነበረ ወደ ህይወቱ የመጣሽው በማለት እንግዲህ ብዙ ነገሮችን ትናገራታለች። እኔ ያለሁበት ሁኔታ በጣም ከባድ ሁኔታ ውስጥ ነኝ፣ ተይጺ እንደዚህ አትበይኝ፣ ሁሉንም ነገር አስረዳሻለሁኝ እያለቻት ነበረ ማለት ነው። ቁጭ በማለት እንግዲህ ለማውራት የወሰነች ትመስላለች ኤፍራታ። ጽዮን ግን ካሁን በኋላ አንቺን በጣም አድርጌ ነው የምጠላሽ እያለቻት ነበረ። ምን እንደሚፈጠር እንግዲህ የሚቀጥለው ክፍል ላይ የምናየው ይሆናል። ናታን ግን በማያውቀው ነገር አሁን ላይ ጭንቀት ውስጥ ነው ያለው ማለት ነው። ያደረገውን ነገር እንኳን አያስታውስም። ኤፍራታ ደግሞ እሱን ከራሷ አርቃ ያፌትን ለመግባት የወሰነችበት እንግዲህ ያፌት አስገድዷት ስለሆነ ይህንን ነገር ደግሞ ተግባራዊ የማታደርግ ከሆነ ለእሷ ከባድ ሁኔታ እንደሆነ ስለነገራት ነው። ይህ ውሳኔዋ ምናልባት ትክክል ላይሆን ይችላል። እውነት ነው። በአሁኑ ሰዓት ላይ የምንወዳቸው ሰዎች አሳልፈን ከመስጠት ይልቅ እኛ ራሳችን ብንጎዳ ነው የሚሻለው። እናም ኤፍራታ እያደረገችው ያለው ነገር ይህንን ይመስለኛል። አንዳንድ ጊዜ እውነትን እያወቁ መጋፈጥ ይሻላል። ምክንያቱም ያፌት በብዙ ወንጀሎች ስለሚጠረጠር ብዙ ጊዜ አሁን ህይወት አጥፍቶ እና ማንም እንደማይጠይቀው ነው። እናም እሷም አሁን ይህንን ነገር ስለተረዳች ምንም ርህራሄ ሳይኖር ናታንን
ነፍሰ ገዳይ አድርጎ እስር ቤት ሊከተው ይችላል። እዛ ከሄደ ደግሞ ብዙ ነገሮች ይፈጠራሉ ብላ ስላሰበች ነው ኤፍራታ ይህንን ነገር የወሰነችው። የኤፍራታ ውሳኔ እኛ እሷ ቦታ ላይ ብንሆን የእሷ ውሳኔ እንወስን ይሆን ወይስ አንወስንም? እውነት ነው ያፌት ያደረገው ነገር በጣም አስከፊ ነገር ነው። በጣም አስቀያሚም ነገር ነው። ግን ደግሞ ናታን አውቆ አይደለም እንደዛ ያደረገው። ያፌት ነው መድኃኒት ሰጥቶት ልክ ሰው እንደገደለ አድርጎ ቪዲዮ ሲቀዳ የነበረው። ያፌት አሁን የያዘው መረጃ ያው ፌክ ቢሆንም ግን ደግሞ ሰው እንደገደለ የሚያሳይ ቪዲዮ ስለነበረ እሷ አሁን እውነትም ሰው ገሏል። ይህንን ነገር ደግሞ ያደረገው ናታን አውቆ አይደለም መድኃኒት ተሰጥቶት ነው። አውቆ ቢያደርግ ኑሮ አሳልፋ ትሰጥ ይሆን እንዴ ያስብላል ማለት ነው። ምክንያቱም አሁን ላይ ያፌት እንደሆነ ይህንን ነገር ያቀነባበረው ይህንን ነገር እንዲያደርግ ያደረገው ያፌት ነው ብላ ነው ያሰበችው ማለት ነው። ያፌት ደግሞ ይህንን ቪዲዮ አሳልፎ ለፖሊሶች የሚሰጥ ከሆነ ናታን በቀጥታ ወደ እስር ቤት ይገባል ማለት ነው። ያኔ ደግሞ ያፌት ኤፍራታን እንደፈለገ ያዛታል። እስር ቤት እሱ ሲሆን እሱ እስር ቤት ከገባ በኋላ እሷ በብዙ ፈተናዎች ትፈተናለች። አሁን ላይ ግን ያፌትን አግብቼ ናታንን ደግሞ ነፃ ላውጣ ብላ ነው እያሰበች ያለችው። ኤፍራታ በአሁን ሰዓት ላይ እየታያት ያለው ናታንን ብቻ ነፃ ማውጣት ነው የምትፈልገው እንጂ ያፌትን ፈልጋ አይደለም። ይህ ነገር ደግሞ እንድታደርግ ያስገደዳት ያፌት ነው። ያፌት ብዙ መረጃዎችን ይዞባታል። እናም ያ ቪዲዮ ደግሞ እውነተኛ ሰው የገደለ ስለሚመስል ኤፍራታ በጣም ስለደነገጠች ውሳኔዎቹን ሁላ በመረጋጋት አልነበረም። ያፌትም ደግሞ ፖሊሶች ጋር እየደወለ ነበረ። ለፖሊሶች አሳልፈ ስጥ እያለ ቅጥረኛ ጋር ደውሎ ሲያወራ ነበረ። ይህንን አታድርግ ተስማምቻለሁ ብላ ነው እንግዲህ ያኔ የተስማማችው። ወደ ቤት ስትመለስ ደግሞ ሔዋንን መንገድ ላይ አግኝታ ነበረ። ሔዋንም ስታገኛት ምን ሆነሽ ነው ለምንድን ነው የምታለቅሽው በማለት ትጠይቃታለች። አንቺ ምን አገባሽ ባለቅስስ አንቺ ምን ቤት ነሽ በቃ ተውኝ ብላ ነበረ መንገድ ላይ ጥላት የሄደችው። እናም ደግሞ ያኔ ሲነገራት የነበረው ለኤፍራታ ሔዋን መጥፎ ሰው እንደሆነች እንዲሁም ደግሞ ከቤዛ ጋር ጓደኛ እንደሆነች ናታን ሲነግራት ስለነበረ ልትቀርባትም ችግሯንም ልትነግራት አልፈለገችም ማለት ነው። ሔዋንም አንድ ሰው ጋር ደውላ ሄሎ አለቃ ኤፍራታ የሆነ ነገር ሆናለች። እናም አሁን እኔንም ልታወራኝ አትፈልግም። የቤዛ ጓደኛ መሆኔን ስለምታውቅ አሁን ላይ እኔንም መቅረብም ሆነ አንዳንድ ነገሮችን ለእኔ ማውራት አትፈልግም እና ምን ይሻላል ብላ እንግዲህ አለቃዋ ጋር ደውላ ነበረ ማለት ነው። አሁን ላይ ችግሯን አሁን ያለችበትን ሲቹዌሽን ለሔዋን ብትናገር ኤፍራታ የሆነ መላ አታጣም ነበረ ማለት ነው። ወደ ቤትም ስትደርስ እንግዲህ ናታንን አይታው ነበረ። እንዴት አድርጋው ታውራው ምንም ማድረግ አልቻለችም። ደህና ነኝ የሚል ብቻ ነበረ መልስ ስትመልስላቸው የነበረው። ገኒንም ሰላም ጠይቃ ገኒም ስታያት ፊቷ ላይ የሚነበበው ተስፋ መቁረጥን ብዙ ነገሮችን አይቼባታለሁ እያለች ነበረ ለናታንም ስታወራ የነበረው። አሁን ላይ እውነት ነው ኤፍራታን ብዙ ነገሮች ተስፋ አስቆርጧታል ማለት ነው። እናም ናታን ደግሞ ሊረዳት አልቻለም። አሁን ላይ እየጠላችኝ መታለች። ኤፍራታ እንደ በፊቷ አይደለችም። ስትወጣም ምንም ነገር አትነግረኝም። ሰሞኑን መውጣት ራሱ አብዝታለች። የት እንደምትሄድ እንኳን አላውቅም እና ምን እንደማደርግ ግራ ገብቶኛል እያለ ገኒንም እያወራት ነበረ። ገኒ ደግሞ ስትለው የነበረው አሁን ላይ ብዙ ነገሮች አስጨንቀዋታል። አታያትም እንዴ እንዴት እንደምትንቆራጠጥ እና ለአንተ ፍቅር ችላ ብላ አይደለም ወይ ደግሞ አንተን ጠልታ አይደለም፣ የሆነ ነገር ግን አለ እሷን እያስጨነቃት ያለው ነገር እያለች ነበረ ስትለው የነበረው ለናታን። ናታንም እንግዲህ ብዙ ነገሮችን እያሰበን ያለው አሁን ላይ እሱ በማያውቀው ነገር ነው እንግዲህ እየተጨነቀ ያለው ማለት ነው። ይህንን ነገር ምናልባት ኤፍራታ ከሱ ጋር በመነጋገር ይሄ ነገር እንደዚህ ሆኗል ብላ ብትናገር ሁለት ሆነው መፍትሄ አያጡም ነበረ። አንዳንድ ጊዜ የራሳችን ሰው ስለሆነ ብቻ ወንጀለኛው እንኳን ቢሆን አሳልፈን የማንሰጥበት ነገር ይኖራል ማለት ነው። ኤፍራታ እንግዲህ አሁን ናታን አውቆ ይሄንን ነገር እንዳላደረገ ታውቃለች። ያፌት ይሄንን ነገር እንዲሰራ እንዳደረገ ስለምታውቅ አሳልፏ መስጠት አልፈለገችም ማለት ነው። ግን ደግሞ አንድ ቀን እውነቱን ትደርስበታለች ወይ ደግሞ ሔዋን እንደምንም ብላ እንግዲህ ያው ፖሊስ ስለሆነች ይሄንን ነገር ደርሳበት የነሱን ህይወት ልትታደግ ትችላለች የሚል ሀሳብ አለኝ ማለት ነው።
እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ናታን እንግዲህ የሰው ሕይወት አጥፍቷል ብላ የምትጨነቀው ኤፍራታ ናታን ይህንን ነገር ቢያውቅ ኑሮ ከሷ ጋር አንዳንድ ነገሮችን በመማከር ነገሮችን ይፈቱ ነበረ። አሁን ላይ ግን ኤፍራታ ብቻዋን ነው እየተጨነቀች ያለችው። እዛ ቤት ውስጥ ማንም ሊረዳት አልቻለም። የወንድሜን ሕይወት በጥብጠሻል፣ አሁንም ደግሞ ብዙ ነገሮች ልታደርሽበት ነው እያለች እንግዲህ ጽዮንም እየተቆጣች ነው ያለችው። አሁን ላይ ደግሞ ኤፍራታ ናታንን አልፈልግም፣ ከኔ መራቅ አለብህ፣ ወደ እኔ በተጠጋ ቁጥር እኔ እየጎዳውክ ነው ያለሁትኝ በማለት እንግዲህ እሱ ከሷ እንዲርቅ ማድረግ አለባት። ከዛ ይህንን ደግሞ ያው ግዴታ ቢሆንባትም እያደረገች ነው ያለችው ማለት ነው። ምናልባት ያፌትን ሳታገባ ሰው ደርሶላት ፍቅሯንም የሚታደጉላት ይሆናል ማለት ነው። ናታንስ ለብቻ ሆኖ ብዙ ነገሮችን ቢያስብ ምንድን የተፈጠረው ባለፈ ለስራ ሄጄ ምንድን ያደረግኩት ብሎ ራሱን ቢጠይቅ ኖሮ ብዙ ነገሮችን ሊያስታውስ ይችል ነበረ። አሁን ላይ ግን ኤፍራታ ከኔ ለምንድን ነው የራቀችው የሚል ጥያቄ ብቻ ነበረ ሲያይ የነበረው። አሁን ላይ ለምን እንደጠላችኝ ማወቅ እንኳን አልቻልኩም፣ ብጠይቃት እንኳን ጥሩ መልስ አትመልስልኝም እያለ ነበረ። እሷ ተገዳ እንደሆነ ከፊቷ ያስታውቃል። እሱን እንኳን አስከፍታ ዞር ስትል ብቻዋን ነበረ ስታለቅስ ነበር። አሁን ላይ የኤፍራታን ህመም በጣም እየተረዳች ያለችው ገኒ ብቻ ናት ማለት ነው። የእናት ሆድ ስለሆነ ይመስለኛል። ናታንም ቢሆን አሁን ላይ እያሰበ ያለው እሷ ጠልታኛለች፣ ለምን እንደጠላችን ግን ብጠይቃትም መልስ አልሰጠችኝም የሚል ነበረ የሱ መልስ። ከዛም በኋላ ገኒ ግን እናት ስለሆነች አንተን እንደማትጠላ ምንም ብታደርጋት እንደማትከፋብህ እያወክ እንዴት እንደዚህ ትላለ የሚል መልስ ነበረ የሰጠችው። የእናት ሆድ ምንም ቢሆን ያውቃል። እኔ ግን በጣም እየከበደኝን ያለው ኤፍራታ በጣም ጭንቀት ውስጥ ስላለች የሆነ ነገር ሆናለች የሚል ነበረ ግምቷ ማለት ነው። አሁን ላይ የኤፍራታንና የናታንን ፍቅር ማን ይሆን የሚታደግላቸው? ሔዋን ወይስ ገኒ? አሁን ላይ ጽዮንም እንግዲህ ኤፍራታን እየጠላቻት ነው ያለችው ማለት ነው። ሔዋን ደግሞ ውጭ ላይ ሆና ብዙ ነገሮችን እየተከታተለች ነው ያለችው። አሁን ላይ ለአለቃ ደውላለች። አለቃ ደግሞ ምን እንደሚላት አይታወቅም። አሁን ላይ ልትታደጋት የምትችለው ሔዋን ፖሊሷ ብቻ ናት ማለት ነው። እንግዲህ ኤፍራታ አሁን ላይ በጣም ፈተናዎች መሀል እንኳን ብትሆን አንድ ቀን ግን ከፈተናዎች እንደምትወጣ ባለሙሉ ተስፋ ነን ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የኤፍራታ ሁኔታ እውነት ለመናገር ብዙዎቻችንን አስጨንቆናል ማለት ነው። ብዙዎቻችሁ የእፉዬ ስቃይ ይበቃል፣ ያፌት ለምን አይታሰርም፣ ለምን ድራማውስ አያልቅም የሚል ግምቶች አይጠፉም ማለት ነው። እውነት ነው። ኤፍራታ ስታለቅስ በጣም ታሳዝናለች። ያኔ ከጽዮን ጋር ተቃቅፎ ሲያለቅሱ የምር ያላለቀሰ ያለ ብዬ አላስብም ማለት ነው። ድራማ ነው። ግን ብዙ ጊዜ እንደዚህ አይነት ድራማዎችን ስታዩ እናንተም ከነሱ እኩል ነው የምታለቅሱትና የምር ጽዮንና ኤፍራታ በጣም ነው ያስለቀሱኝ ማለት ነው። ናታንም በጣም አሳዝኖኛል። እነዚህ ቤተሰብ መሀል እንግዲህ በጣም መከራና ፈተና ነው እየበዛ ያለው። ብዙ ጊዜ እንግዲህ ፈጣሪ የሚወደውን ሰው ነው የሚፈትነው ይባላል እና ከዚህ ፈተና ደግሞ ወጥተው የራሳቸውን ሕይወት እየኖሩ ያፌት ደግሞ ቅልንጦ ወርዶ እንግዲህ የምናየው ይሆናል ብዬ አስባለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሮች ላይክ፣ ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።